በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ማለት ምን ማለት ነው? እንደነዚህ አይነት ሰዎች መሆን እኔ አልፈልግም። በግሌ ስለማልፈልግ በቻልኩት መጠን የአፌን ቃል ብቻ ሳይሆን የልቤንም ሐሳብ መመርመር እፈልጋለሁ። እርግማንን የመስበር አርብ ነው ብንል በጣም ብዙ ሕዝብ ይመጣል። ለምን? ብዙ ሰው እርግማን አለብኝ ብሎ ያስባል። የእግዚአብሔር ቃል የእርግማን አንዱ ትልቁ ምንጭ አድርጎ የሚናገረው በሰው እኮ መታመን ማለት እብደት ነው። በአንድ በኩል ገንዘቡ የሰውየው ነው፣ ሰውየው የራሱ ነው። ግን የኔ ሊሆን ይችላል ብሎ ማመን ማለት እኮ ጌታ ስሙ የተባረከ ይሁን። ርዕሴ የዛሬ እምነቱ እግዚአብሔር የሆነ ሰው ብሩክ ነው ይላል። አረፍተ ነገር ነው ርዕሴ። እግዚአብሔር እምነቱ እግዚአብሔር የሆነ ሰው ብሩክ ነው። ተነጋገሩ። አሁንም ጸጥ ስላለ የዛሬው ጉባኤ ባናገር አለብኝ። እምነቱ እግዚአብሔር የሆነ ሰው ብሩክ ነው። ክብር ለጌታ ይሁን። ይሄ ቃል ያለው ትንቢተ ኤርምያስ ምዕራፍ 17 ቁጥር 7 ላይ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ይህን የሚመስል ደግሞ መጽሐፈ ምሳሌ ምዕራፍ 16 ቁጥር 20 ቃልን የሚያዳምጥ መልካም ነገርን ያገኛል፣ በእግዚአብሔር የታመነ ምስጉን ነው። ይህ በነቢዩ ኤርምያስ የተነገረው የእግዚአብሔር ቃል በእግዚአብሔር ለሚታመኑ እግዚአብሔርን ተስፋቸው ላደረጉ ልብን የሚያሞቅ ነፍስን የሚያጽናና አስደናቂ ተስፋ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ብዙ ሰዎች በሃይማኖት ቤት ማለትም ልክ እንደኛ ውስጥ ሆነው ግን በእነዚህ ነገሮች ውስጥ ላይ ሆኑ ይችላሉ። እዚህ ጋር የሚናገረው በሆነ ሃይማኖት ውስጥ ያለ ሰው አይደለም የሚለው በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው የሚለው። ሆኖም በእግዚአብሔር ለሚታመኑ እግዚአብሔርን ተስፋቸው ላደረጉ ይሄ ቃል ልባን የሚያሞቅ ነፍስን የሚያጽናና አስደናቂ ተስፋ ቢሆንም የዚህ ተቃራኒ ለሆኑ ሰዎች ደግሞ ሌላ አሳዛኝ ነገር ነው እዛው ላይ የሚናገረው ስላሉ በእግዚአብሔር የማይታመኑ እግዚአብሔር ተስፋቸው ያልሆኑ ሰዎች አሉ እና ኤርምያስ በእግዚአብሔር የሚታመን ሰው እግዚአብሔርም ተስፋው የሆነ ሰው ብሩክ ነው ይላል። በዛው አንጻር ደግሞ በእግዚአብሔር የማይታመን እግዚአብሔርም ተስፋው ያልሆነ ሌላ መታመኛ ያለው ሰው አለ። እነዛ ሰዎች እድል ፋንታቸው ምንድን ነው? ብሩክ አይደሉም፣ ግን እድል ፋንታቸው ምንድን ነው? ስለ እነሱም ይናገራል። እዛው ላይ ኤርምያስ 17 ቁጥር 5 እና 6 ብናነብ እናገኘዋለን። ይህ ቃል ለእኔ በግሌ የዛሬ 20 ምናምን ዓመት ነው እንደ ብርሃን ወደ ልቤ የመጣው እና እዚህም መድረክ ላይ ብዙ ጊዜ ተናግሬዋለሁ። ዛሬም እዚህ ለምንሰማው ሰዎች መናገር እፈልጋለሁ። እና ያኔ ይሄ ብርሃን ሲመጣ እምነቴንና ተስፋዬን ከእግዚአብሔር ውጭ ምንም ነገር ላይ ላላስቀምጥ የወሰንኩበት ጊዜ ነበረ። ደግሞ ይሄ በጣም አትራፊ ሆኖ አግኝቼዋለሁ። ስለዚህ ዛሬ ይሄን ቃል ለሚያምን ሰው ነገ አትራፊ ሆኖ ያገኘዋል። ሁልጊዜ ልቤን የምመረምረው በዚህ ጉዳይ ነው። ይሄ ቃል ከበራልኝ በኋላ እንደ አገልጋይ እንኳን ቤተክርስቲያን ውስጥ አንዳንድ ጊዜ ቤተክርስቲያን ገንዘብ የሚያስፈልጋት ጊዜ ይኖራል። ቁሳዊ አቅርቦት ቤተክርስቲያን አገልግሎታችን የሚያስፈልገው ጊዜ ይኖራል። ነገር ግን ከምዕመኑም አልፎ በጥቂት ሰዎች ልባችንና ሐሳባችን እንዳያርፍ ጥንቃቄ እናደርጋለን። ምክንያቱም ልባቸውን እንደነዚህ ባሉ ጎላ ብለው በሚታዩ ኮረብቶችና ተራሮች ላይ የሚያደርጉ ሰዎች ምን እንደሚደርስባቸው ከእግዚአብሔር ቃል ተምሬያለሁ። በተለይ ደግሞ ኤርምያስ
በጣም ግልጽ አድርጎ አስቀምጦታል። እንደነዛ አይነት ሰዎች መሆን እኔ አልፈልግም። በግሌ ስለማልፈልግ በቻልኩት መጠን ያፌን ቃል ብቻ ሳይሆን የልቤንም ሐሳብ መመርመር እፈልጋለሁ። ልቤ በማን ታምኖ ይሆን? ማንን ተደግፎ ይሆን? ምክንያቱም እዚህ ላይ የብሩክ ነው የሚለው አይነት ሰው ምን አይነት ሰው ነው? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ እንዲህ አይነት ሰው ነው ብሩክ ማለት የተባረከ ብለስድ የተባለ ሰው። ከዚህ አይነት ሰው ለየት ያለው ሰው ግን እግዚአብሔር እንዲህ ይላል ራሱ ኤርምያስ፣ በሰው የሚታመን በእግዚአብሔር ካልታመነ ወይ በራሱ ነው ወይ በሌሎች ሰዎች ነው የሚታመነው። በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ የትኛውም አይነት ሰው ይሁን፣ አይ እኔ እኮ በሰው አትታመን ሲባል አይ በእንትና እኮ ነው ሊል ይችላል። እሱም ቢሆን ሥጋ ለባሽ ነው። ሥጋ ለባሹን ክንዱ የሚያደርግ የትኛውም አይነት ሰው ይሁን፣ ቅዱስም ይሁን ወይም ኃያል ይሁን፣ የትኛውንም አይነት ፍጡር ማለት ነው። በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። ልቡ ከእግዚአብሔር መለስ ብሎ የልቡ አይን ሥጋ ለባሽ ላይ፣ ሥጋ ላይ፣ ሰው ላይ የሚያርፍ፣ ራሱ ላይ የሚያርፍ፣ ዕውቀቱ ላይ የሚያርፍ፣ ስራው ላይ የሚያርፍ ሰው እርጉም ነው ይላል። ብዙ ጊዜ ቤተ ክርስቲያን ውስጥ ጸሎት ስንጸልይ ከጸሎት ርዕሶች ውስጥ አንዱ እርግማንን መስበር ነው። አሁን በሚቀጥለው ሳምንት እርግማንን የመስበር አርብ ነው ብንል በጣም ብዙ ሕዝብ ይመጣል። ለምን? ብዙ ሰው እርግማን አለብኝ ብሎ ያስባል። የእግዚአብሔር ቃል የእርግማን አንዱ ትልቁ ምንጭ አድርጎ የሚናገረው ከእግዚአብሔር ልብን መመለስ ነው። እምነትን ከእግዚአብሔር መመለስ ነው። እግዚአብሔር የለም ማለት ሳይሆን መተማመንን፣ ድፍረትን፣ አለኝታን ከእግዚአብሔር አንስቶ ሌላ ነገር ላይ ማስቀመጥ እርግማን ውስጥ ያስገባል። የተረገመ ሕይወት ውስጥ ያስገባል። የተረገመ ማለት በእግዚአብሔር ዘንድ ወንጀለኛ የሆነ ማለት ነው። ወንጀለኛ የሆነ ሰው ደግሞ እስር ቤት ነው። መንፈሳዊ እስር ቤት ይባላል እርግማን። አንድ ሰው እስር ቤት ማለት ውስንነት ማለት ነው። አንድ ሰው ሕግ ሲተላለፍ፣ ሕግ ሲጥስ ይፈረድበታል እና ያው እስር ቤት እንደ ወንጀሉ መጠን እስር ቤት ይገባል። እርግማን ማለት ደግሞ አንድ ሰው የእግዚአብሔርን ፈቃድና ሐሳብ ሲተላለፍ የሚተላለፍበት መንፈሳዊ ፍርድ ማለት ነው። ያ መንፈሳዊ ፍርድ ለተለያየ ውስንነትና ገደብ ያጋልጠዋል። ለልዩ ልዩ ውስንነትና ገደብ ያጋልጠዋል። እርግማንን በአጠቃላይ ውስንነትና ገደብ ማለት ትችላላችሁ። የጤና ውስንነት፣ የገቢ ውስንነት፣ በሕይወት የመኖር ውስንነት፣ የመከናወን ውስንነት፣ ደስተኛ የመሆን ውስንነት ወይም መዘርዘር ትችላላችሁ። ስለዚህ እስር ነው ማለት ነው እርግማን። ግን ያ እርግማን መጽሐፍ ቅዱስ ሲናገር በማንም ላይ ያለ ምክንያት አይመጣም ይላል። ከምክንያቶች ውስጥ አንዱና ትልቁ ምክንያት ልብን ከእግዚአብሔር መልሶ ሰው ላይ፣ ገንዘብ ላይ፣ ዕውቀት ላይ፣ ነገ ይሆናል ተብሎ በሚታሰብ ነገር ላይ ማስቀመጥ ነው። እንዲህ አይነቱ ሰው እርጉም ነው ይላል። ብሩክ የተባለው ደግሞ በእግዚአብሔር እምነቱ በእግዚአብሔር የሆነ በእግዚአብሔር የታመነ ሰው ብሩክ ነው። ምን ማለት ነው? ብሩክ ነው ማለት በሕይወቱ የመብዛት፣ የመደሰት፣ ጤና የመሆን፣ የመከናወን፣ ደስተኛም የመሆን እነዚህ ሁሉ ነገሮች በሏቸው የመለቀቅ ኃይል አለ በሕይወቱ ማለት ነው። ብሩክ ማለት እሱ ነው። እነዚህ ነገሮቹ የተለቀቁለት ማለት አእምሮ ሊለቀቅ ይችላል። አስተሳሰቡ ይለቀቅለታል። የሚያደርገው ነገር ሁሉ ገደብ የለውም ማለት ነው። ስለዚህ ቀጥሎ ምን ይላል? እንደዚህ አይነቱ እርጉም የሆነ ሰው ማለትም በሰው የሚታመን፣ በፍጡር የሚታመን፣ ወደዳችሁም ጠላችሁም እዚህ ሀገር ላይ አንዱ እርግማን ምንድን ነው ብትሉ በፍጡር ማመን ነው። ፍጡሩን ማምለክ። እዚህ ደግሞ ያላችሁ ክርስቲያኖች እነሱ ናቸው የተረገሙ ብላችሁ ራስን ማምለክ
ዕውቀትን ማምለክ፣ መልክን ማምለክ፣ ቤተሰብን ማምለክ፣ መታመን እርግማን ነው ለሁሉም ክርስቲያንም ይሁን። ሌላው ደግሞ ወደ ተፈጠረ መጸለይ፣ መስገድ፣ የተፈጠረን ማመስገን፣ እሱ ደግሞ እርግማን ነው። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። ልባችን መቼውንም ቢሆን ከእግዚአብሔር ተመልሶ ዓይናችን ከእግዚአብሔር ተመልሶ የሆነ ነገር ላይ እንዳያርፍ ጥንቃቄ ማድረግ ይኖርብናል። በፍጹም መተማመናችን እንደ ክርስቲያን ገንዘብ አለኝ አደርጋለሁ፣ ጊዜ አለኝ ይሆናለሁ ብለን መታመንን ማቆም ይኖርብናል። እንደ ክርስቲያን በምድረ በዳ እንዳለ እንደዚህ አይነቱ ሰው ማለት ነው ቁጥቋጥ ይሆናል ይላል። መልካምን በመጣ ጊዜ አያይም። ሰው በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። እርጉም የተባለው ሰው እንዲህ ባለ ስፍራ ነው የሚቀመጠው። ብሩክ የተባለው ሰው ደግሞ እግዚአብሔርን የሚሰማ በእግዚአብሔር የሚታመን ሰው መዝሙር 1 ላይ ሄዳችሁ ብታነቡ በወንዝ ዳር እንደተተከለች ቅጠሏም እንደማይረግፍ በየወቅቱ ፍሬዋን እንደምትሰጥ ይሆናል፣ የሚሰራውም ነገር ሁሉ ይከናወንለታል ይላል። እነዚህ እርጉም የተባሉ ሰዎች እነማን ናቸው? በሰው የሚታመኑ፣ ሰው ባለው ነገርና ሰው ነኝ በሚለው ነገር ተስፋ የሚያደርጉ፣ ሰው ባለው ነገር ሀብት ይኖረዋል፣ ስልጣን ይኖረዋል፣ ኃይል ይኖረዋል፣ በዛ ነገር አለኝ በሚለው ነገር የሚታመኑ፣ ሰው አለኝ በሚለው ነገር የሚመኩ፣ ስጋ የለበሰን ክንዳቸው የሚያደርጉ ማለትም ጊዜያዊውንና የሚሻረውን የሚበሰብሰውን የሚደገፉ። የአሕዛብ ንጉሥ የሆነው ሰናክሬም ንጉሥ የሆነው ሰውዬ ለሕዝቅያስ እሱ እንኳን ምን አለ? አንተ በግብፅ የታመንክ ይመስለኛል፣ የሚሰበረውን ሸምበቆ ነው የተደገፍከው አለ። እሱ እንኳን ማለት ነው። ስለዚህ እነዚህ በደረቅ ስፍራ ይቀመጣሉ የተባሉ ጨው ባለበት ምድረ በዳ ይኖራል። ጨው ያለበት ቦታ ላይ ሕይወት የለም፣ አይበቅልም። ጨው ካለ አይበቅልም ምንም ነገር፣ ሰው ደረቅ ይሆናል። እንደዛ እንደማለት ነው። እነዚህ ሰዎች ጊዜያዊና የሚሻረውን ወይም የሚበሰብሰውን የሚደገፉ ናቸው። ልባቸው እግዚአብሔርን ተስፋ ከማድረግ የተመለሰባቸው ናቸው። ልብን እግዚአብሔር ባርኮ ይስጥ በጌታ በኢየሱስ ስም። እግዚአብሔር የተናገረውን የማያምኑ ሰዎች ናቸው። ተስፋ ከእምነት ስለሚመጣ እግዚአብሔር አደርጋለሁ ያለውን ነገር ተስፋ አድርገው መቀመጥ ያልቻሉ ማለት ነው። እጣ ፋንታቸው ምንድን ነው? እነዚህ ሰዎች እጣ ፋንታቸው እንደ ምድረ በዳ ቁጥቋጥ መሆን ነው። የምድረ በዳ ቁጥቋጥ ማለት ለምንም የማይጠቅም መሆን ማለት ነው። ቤት አይሰራበትም። የምድረ በዳ ቁጥቋጥ ጣራ አይሆንም፣ ግድግዳ አይሆንም፣ ምሰሶ አይሆንም፣ ወይም ሞፈር ቀንበር አይሆንም በገበሬ ዘንድ። ስለዚህ በድሮ ቋንቋ እንደ ቁጥቋጥ ይሆናል ማለት ለምንም ነገር የማይበጅ ይሆናል ማለት ነው። በእግዚአብሔር የማይታመን እምነቱ እግዚአብሔር ያልሆነ ሰው ለራሱ ለሌላ ሰው አይደለም ለራሱም አይሆንም ነው የሚለው። መልካም ሲመጣ አያይም ይላል። ምን ማለት ነው? መልካም ሲመጣ ተካፋይ አይሆንም። የዛ መልካም ነገር ተጠቃሚ አይሆንም። ወይም ደግሞ ልዩ ልዩ ወቅቶችን መሻገር አይችልም። ያልተባረከ ሰው አቅም የለውም። የምድረ በዳ ቁጥቋጥ ወይም ምድረ በዳ ላይ የሚበቅል ነገር በኢሳይያስም 40 ላይ ተጠቅሷል። አይደለም ወራትን ሊያልፍ አንዳንዱ ቀንንም መዋል አይችልም። ጠዋት ይበቅልና ከሰዓት በኋላ ጥንዝል ብሎ ደርቆ ይወድቃል። ስለዚህ ልዩ ልዩ ወቅቶችን የማይሻገር የችግር ጊዜን ማለፍ አይችልም። የፈተናን ጊዜ
መወጣት አይችልም። ይሄ የተረገመ ነው የተባለ ሰው ማለት ነው። ነገር ግን የሚታይ ሰው ሲኖር ልቡን በሱ ላይ ያስቀመጠ፣ ገንዘብ ሲኖር ልቡን በዛ ላይ ያስቀመጠ፣ ድጋፍ ሲኖር ልቡን በዛ ላይ ያስቀመጠ ሰው ሲዝንን ወቅትን ማለፍ አይችልም። ሌላው ጨው ባለበት ምድረ በዳ ይሆናል ይላል። ለሰው የማይመች ማለት ነው። ሰው እንደዛ ባለ ቦታ እንዲኖር አልተፈጠረም። ስለዚህ ለሰው ልጅ በማይሆን ሁኔታ ውስጥ መመላለስ ይጀምራል። ይሄ እርግማኑ ነው። እንግዲህ ሌላው የሚናገረው ከፍሬያማነትና ልምላሜ ይጎላል። በደረቅ ስፍራ የበቀለ ሳር ወይም ተክል ፍሬ ለማፍራት አይደርስም። በሰው የሚታመን፣ በገንዘቡ የሚታመን፣ በእውቀቱ የሚታመን፣ በፍጡር የሚታመን፣ ልቡን እዛ ላይ የሚያስቀምጥ ሰው፣ እግዚአብሔር ተስፋው ያልሆነ ሰው፣ እንዲህ አይነት ሰው ከፍሬያማነትና ልምላሜ ይጎላል። ለምን? ፍሬ ጊዜ ይፈልጋል። ጊዜ ደግሞ የተለያየ ነገር እንዲፈራረቅባችሁ ያደርጋል። ለምሳሌ ፍሬ የሚፈራው በህዳር ወር ከሆነ ነሐሴ አለ። ነሐሴን ማለፍ አይችልም ይሄ ሰው። የምድረ በዳ ቅድም ያልኳችሁ ሳሮችን ብታዩ ለፍሬ ሳይበቁ ነው የሚረግፉት። ለፍሬ አይበቁም፣ ያብባሉ፣ ሳያፈሩ ይረግፋሉ። ብዙ ሰው ሳያፈራ ይረግፋል። ለምን? ተስፋው እግዚአብሔር አይደለም። እምነቱ በእግዚአብሔር ላይ አይደለም። እምነቱና ተስፋው በእግዚአብሔር ላይ የሆነ ሰው ደግሞ የዚህ ተቃራኒ ነው። ዘመንን ይሻገራል፣ ጊዜን ይሻገራል። የዚህን ዓለም ጊዜ ብቻ አይደለም፣ የዚህንም ዓለም ጊዜ ደግሞ አልፎ ለዘላለም በእግዚአብሔር ፊት ያብባል። ጌታ ስሙ ይባረክ። ለዘላለም እዚህ ለ30 ለ40 ዓመት ብቻ አይደለም። ከሞት ባሻገር፣ ከወንዙ ባሻገር አልፎ ሲሄድ፣ ከዚህ ምድር አልፎ ሲሄድ በዘላለም ክብር ያፈራል። ጌታ ስሙ የተባረከ ይሁን። በዛ ያፈራል። እምነቱ እግዚአብሔር የሆነ በእግዚአብሔር የታመነ፣ ክብር ለጌታ ይሁን። ዛሬ መጠየቅ እፈልጋለሁ፣ እምነታችን የት ላይ ነው ያለው? በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ማለት ምን ማለት ነው? በእግዚአብሔር የታመነ እግዚአብሔር በሆነውና ባለው ነገር ላይ የተደገፈ ማለት ነው። በእግዚአብሔር የታመነ የሚለው እግዚአብሔር በሆነው እና እግዚአብሔር ባለው ነገር የተደገፈ ማለት ነው። በሰው መታመን ማለት ሰውየው ባለውና ሰውየው ነው በተባለው ነገር የተደገፈ ማለት። ልክ እንደዚሁ በእግዚአብሔር የታመነ ማለት ዝም ብሎ ሐሳባዊ ሐሳብ አይደለም፣ ተግባራዊ ነው። በእግዚአብሔር የታመነ ማለት እግዚአብሔር በሆነው በማንነቱና እግዚአብሔር ባለው ነገር ላይ የተማመነ ሰው። ምን ብሎ የተማመነ? ማንነቱ ለኔ ነው፣ ያለውም የኔ ነው። እንዴ በሰው እኮ መታመን ማለት እብደት ነው። በአንድ በኩል ገንዘቡ የሰውየው ነው፣ ሰውየው የራሱ ነው፣ ግን የኔ ሊሆን ይችላል ብሎ ማመን ማለት እኮ ነው። እንደዚህ አይነት እብደት በጣም ይገርማል። እንዲህ ሰው ማመን እየቻለ እንዴት እግዚአብሔር እኔ እናንተ ነኝ ያለውን ማመን ይከብደዋል? በእግዚአብሔር መታመን ማለት እግዚአብሔር የሆነው ነገር ለኔ መስራት ይችላል ማለት በማንነቱ ለምሳሌ አዋቂ ነው፣ ቻይ ነው፣ ብርቱ ነው፣ ኃያል ነው። ስለዚህ ይሄ ማንነቱ እኔን ሊረዳኝ ይችላል። ጠቅላይ ሚኒስትር ነው፣ ፕሬዚዳንት ነው፣ ሀብታም ነው ብለን ሰዎችን እንታመናለን። እግዚአብሔር በዚሁ ቀይሩትና በእግዚአብሔር መታመን ማለት እግዚአብሔር ሁሉን ቻይ ነው፣ እግዚአብሔር ሁሉን አዋቂ ነው፣ እግዚአብሔር በሁሉ ስፍራና ጊዜ ይገኛል ብሎ በማንነቱ ማመን ማለት ነው። በእግዚአብሔር የታመነ ማለት በማንነቱ ያመነ ሰው ማለት። እግዚአብሔር ነኝ ብሎ ስለ ራሱ ያወጀውን ነህ ብሎ የተቀበለ ሰው፣ አዎ ነው እግዚአብሔር ብሎ የተቀበለ ሰው ማለት ነው። እምነቱ በእግዚአብሔር የሆነ ሰው ማለት ደግሞ እግዚአብሔር አለኝ የሚለው አለው፣ በቃ አለው። ቅድም ብያቸዋለሁ።
ሰዎች ናቸውና አላቸው ብለን የምናውቀውን ነገር ለኔ ይሆናል ብለን በሰው ተስፋ እናደርጋለን። ግን ከዚህ የተሻለ ተስፋ አለ። ክብር ለጌታ ይሁን። እግዚአብሔርና ያለው ነገር የኛ ነው። ጌታ ይመስገን። እንዲህ የሚያምን ሰው የተባረከ ሰው ነው ይላል መጽሐፍ ቅዱስ። እንዲህ ብሎ እግዚአብሔርን የሚያምን እግዚአብሔር ደግሞ ያለውን ቃል ሰምቶ ተስፋ የሚያደርገው እግዚአብሔርን ተስፋ የሚያደርገው እንዲህ አይነት ሰው የተባረከ ነው። መዝሙር 37ን ደግሞ ብታነቡት አስደናቂ ነው። እንዲህ አይነቱ ሰው ማለት ነው በእግዚአብሔር የሚታመን እግዚአብሔርን ተስፋ የሚያደርግ ሰው። ክብር ለጌታ ይሁን። ከጊዜ አንጻር ይሄን እንቀጥልላችኋለሁ። ከኔ ጋር ናችሁ? ግን ዛሬ በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ማለት እግዚአብሔር በሆነውና ባለው ነገር ላይ መደገፍ የቻለ የራሱ እንደሆነ የቆጠረ አለኝ ማለት የቻለ አጎት አለኝ እንደሚለው እግዚአብሔር አለኝ ማለት የቻለ ወንድም አለኝ ብሎ እንደሚኩራራው እግዚአብሔር አለኝ ለማለት ድፍረት ያለው ሰው እንዲህ አደርግልሃለሁ ከሌ ብሎ እንደተማመነና ተስፋ እንደሚያደርግ ሰው እግዚአብሔር እኮ በቃሉ እንዲህ ብሎኛል ብሎ እግዚአብሔርን ተስፋ የሚያደርግ ሰው መጽሐፍ ሲናገር እግዚአብሔርን ተስፋ አድርግ ይላል። እግዚአብሔርን ተስፋ ያደረገ ሰው እንዲህ አይነት ሰው ብሩክ ነው። በእግዚአብሔር የሚታመን እግዚአብሔርን ተስፋ የሚያደርግ ሰው ብሩክ ነው። ለዛሬው እግዚአብሔርን ታምኗል። ለነገው እግዚአብሔርን ተስፋ አድርገዋል። እስኪ በሉ ስለ ዛሬ እግዚአብሔርን ታመኛለሁ በሉ እስኪ። ለነገ እግዚአብሔርን ተስፋ አድርጌዋለሁ። እንዲህ አይነት ሰው ምን አይነት ሰው ነው? የተባረከ ሰው ነው። የተባረከ ሰው ነው። ሃሌሉያ። መዝሙር 40 ቁጥር 4 እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው ይላል። እምነቱ እግዚአብሔር የሆነ ማለት ነው። እምነቱ እግዚአብሔር የሆነ ሰው ነገን በተመለከተ ጉዳይ ሁሉ እግዚአብሔርን ያምናል። በማይታወቁ ነገሮች ሁሉ ላይ እግዚአብሔርን ያምናል። በቢሆን ነገሮች ሁሉ ላይ እግዚአብሔርን ያምናል። ቢሆንስ አለ ሁሌ የምንለው እንዲህ ቢሆንስ እንዲህ ቢሆንስ ቢሆን የሚባሉ ጉዳዮች አሉ። በእግዚአብሔር የሚታመኑና እግዚአብሔርን ተስፋ የሚያደርጉ ሰዎች እነዚህ ብሩክ የተባሉ ሰዎች ምን አይነት ሰዎች ናቸው? ነገ እንዲህ ቢሆንስ ሲባል እግዚአብሔርን ተስፋ ያደርጋሉ ለነገ። ዛሬ እንዲህ ቢደርስስ ሲባል እግዚአብሔርን ይተማመናሉ ለዛሬ። እነዚህ ሰዎች የተባረኩ ሰዎች ናቸው። ነጋቸውን በእግዚአብሔር ተስፋ የሚያደርጉ ዛሬም በእግዚአብሔር ታምነው የሚያድሩ እነዚህ ሰዎች ነገን በተመለከተ ጉዳይ በማይታወቁ ጉዳዮች ሁሉ ላይ በቢሆን ጉዳዮች ሁሉ ላይ እግዚአብሔርን ተስፋ የሚያደርጉ ሰዎች የተባረኩ ናቸው። ብዙዎቻችን የምንጨነቀው ነገ ምን ይሆን ብለን ነው። ነገ ምን ይሆን እንላለን ስለማናቅ። ሁለተኛ ደግሞ ግምት ይኖረናል። ነገ እንዲህስ ቢሆን እንላለን። ቢሆን እንላለን። እነዚህ ሁለት ነገሮች ያስጨንቁናል። መጨነቁን ደግሞ እንደሚገባ ነገር እንቆጥረዋለን። መጽሐፍ ቅዱስ ግን እንደማይገባ ነው የሚናገረው። እንደማይገባ ነው የሚናገረው። አይገባም። እግዚአብሔርን ተስፋ አድርግ። እግዚአብሔርን ተስፋ የሚያደርግ ሰው የተባረከ ሰው ነው። ተስፋ ይሄ ቃል በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው የሚለው እምነቱ የሚለው ቃል እግዚአብሔርን ተስፋ ያደረገ ማለት ነው። እቺ እምነቱ የሚለው በዕብራይስጥም እንደዛ ነው። ተስፋ የሚያደርገው ማለት ነው። ምን ማለት ነው? እዛ ላይ ሳየው ዋስትና የሚያደርገው ልቡን የሚጥልበት ማለት ነው። እግዚአብሔርን ምን የሚያደርገው ዋስትና፣ ለነገው ዋስትና፣ ለዘላለሙም ዋስትና የሚያደርገው ከነገ ወዲያ ለሚመጣው ነገር እግዚአብሔርን ዋስትና የሚያደርገው እንዲህ አይነት ሰው የተባረከ ሰው ነው ይላል። ልቡን በእግዚአብሔር ላይ የሚጥልበት ሰው፣ እግዚአብሔር ያደርግልኛል ብሎ ልቡን የሚጥል፣ እግዚአብሔር ይሆንልኛል ብሎ ልቡን የሚጥልበት ሰው እግዚአብሔር ነው ራሱ በነቢዩ ቃል የተናገረው። እንዲህ አይነት ሰው የተባረከ ነው አለ። እንዲህ ካለ ውጭ የሆነ ሰው ደግሞ ያልታደለ ነው፣ ያልተባረከ ነው፣ እርጉም ነው እና ብዙ ሰው ሳያውቀው በእርግማን ውስጥ ይመላለሳል። ኢብን ጣዖት ሳያመልክ ማለት ነው። የሚታይ ጣዖት ሳያመልክ በእግዚአብሔር መታመንም ሆነ
በስጋ መታመን ያሁንና የዘላለም ውጤት አላቸው። በእግዚአብሔር መታመንም ያሁን እና የዘላለም ውጤት አለው። በስጋ መታመንም ያሁንና የዘላለም ውጤት አለው። ምክንያቱም የሰው ልጅ ዘላለማዊ ፍጡር ነው። ዛሬ የሚያደርገው ነገር ነገን አፌክት ያደርግበታል፣ ነገ ላይ ተጽዕኖ ይፈጥርበታል፣ ለበጎ ወይም ለመጥፎ። ስለዚህ ዛሬ በፍጡር፣ ዛሬ በሰው ኃይል፣ ዛሬ በራስ ጽድቅ እና በራስ ማንነት የሚታመኑ ሰዎች ዛሬያቸውንም ያበላሽባቸዋል፣ ከሞት በኋላ ያለውንም ሕይወታቸውን ያበላሽባቸዋል። ብዙ ጊዜ ነገ ምን ይሆን ብሎ የሚሰጋ እዚሁ ቅርቡ ስለሆነው ቀን እና ወር ነው። ብዙ ሰው ስጋቱ የዛሬ ዓመት ምን ይሆን፣ የዛሬ 2 ዓመት፣ የዛሬ 10 ዓመት ምን ይሆን ብሎ ነው የሚሰጋው። ሲዘጋጅም ለዛሬ 2 ዓመትና 10 ዓመት ነው። ዛሬ ካልተማርክ ነገ ምን ትሆናለህ? ዛሬ ካልሰራህ ነገ ምን ትበላለህ? ዝግጅቱ ለዛሬና ለነገ ነው። ሰው ግን ዘላለማዊ ፍጡር ነው። ሰው ዘላለማዊ ፍጡር ነው። በስጋ ከስጋ ከተለየ በኋላ በመንፈስ ለዘላለም ይኖራል። ታዲያ በዚህ ዘመኑ በስጋ ለባሽ ሲታመን ወይም በራሱ ሲታመን በራሱ መንገድና ፈቃድ ሲመላለስ የዘላለም ሕይወቱን ይጎዳል፣ እርግማን ውስጥ ያስገባል። ይሄ እርጉም ይሁን የሚለው ለዘላለምም ነው ማለት ነው። እዚህ ዓለም ላይ ብቻ ምድረ በዳ መኖር ሳይሆን፣ እዚህ ዓለም ብቻ ጨው ባለበት ምድር መኖር ሳይሆን፣ እዚህ ዓለም ብቻ እርጉም ሆኖ መኖር ሳይሆን፣ ይሄ እርግማን ከዚህም ሞት በኋላ የሚመጣ ነው የሚሆነው። ስለዚህ ሰዎች በደንብ ማሰብ ይኖርብናል። ብዙ ሰዎች ራሱ እግዚአብሔር እንኳን ሲማጸኑና ሲለምኑ የአሁኑ ጊዜያቸው እንዲስተካከል ነው። እርግማንን የሚፈሩት ለአሁኑ ጊዜ ብቻ ነው። ግን ሕይወት የአሁን ብቻ አይደለም። ሕይወት ዘላለማዊ ነው ወገኖቼ። ቅድም እንዳልኩት ከወንዝ ማዶ ያለ ነገ አለ። ከሞት ባሻገር ሕይወት አለ። ያን ስንሻገር ምን እንሆን ይሆን? ምንድን ነው መታመኛችን? ተስፋችን ምንድን ነው? በማን ላይ ነው? ከሞት በኋላ ያለውን ሕይወት ነገን በገንዘብ ላይ ጥለን ሊሆን ይችላል። ነገን በትምህርታችን ላይ ጥለን ሊሆን ይችላል። ነገን ዛሬ በምንሰራው ስራ ዋስትና ላይ ጥለን ሊሆን ይችላል። ነገን ዛሬ በምናከራየው ቤት ላይ የቤት ኪራይ አለ ብለን ጥለን ሊሆን ይችላል። ከሞት በኋላ ያለውን ሕይወት ግን ለማን ነው የተውነው? ለማን ነው የጣልነው የሚለውን እንድንጠይቅ ያስፈልጋል። ያን በተመለከተ በእግዚአብሔር ያመኑና እግዚአብሔርን ተስፋ ያደረጉ አሉ። ከሞት በኋላ ላላቸው ሕይወት እግዚአብሔርን ተስፋ ያደረጉ እግዚአብሔርን ያመኑ ሰዎች አሉ። ክብር ለጌታ ይሁን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 እስከ 22 ያለውን ክፍል አነባለሁ። እንደዚህ ይላል፣ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ክርስቶስ በዚች አሁን ባለናት ሕይወት ያሳካናል፣ ያከናውነናል፣ ጤና ይሰጠናል፣ ዕድሜ ይሰጠናል ብለን ተስፋ አድርገን ከሆነ የምንከተለው ይሄን ነገር ስላላገኘን እኛ በጣም ምስኪኖች ነን ብሎ ይናገራል። ከሰው ሁሉ ይልቅ ምስኪኖች ነን። ቁጥር 20 ግን እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ምን ማለት ነው? ክርስቶስ ከሞት በኋላ ላለው ሕይወት ተስፋ ነው ማለት ነው። ክብር ለጌታ ይሁን። ከሞት በኋላ ያለውን ሕይወትህን ለማን ነው አደራ የሰጠኸው? በማን ነው የታመንከው? ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። እንግዲህ በእግዚአብሔር መታመን ማለት ይሄ ነው። ከሞት ባሻገር ኢዮብ በመከራው ሲያልፍ አንድ ቀን ቤዛዬን ፊት ለፊት አየዋለሁ ብሎ ተናገረ። ብሞትም እንኳን የዘላለም ሞት አልሞትም ማለቱ ነው። ያስነሳኛል፣ በፊቱ ቆማለሁ። ዛሬ እዚህ ያለን ድምፄን የምትሰሙስ ከሞት በኋላ ላለው ሕይወት በእግዚአብሔር ታምናችኋል? እርግጠኞች ናችሁ? ዋስትና አላችሁ? ልባችሁን ጥላችኋል እሱ ላይ? ከሞት በኋላ የዘላለም ሕይወት አለኝ፣ ከሞት በኋላ በክብር እግዚአብሔር አምላክን አየዋለሁ የሚል ተስፋና መተማመን አለ። እንዲህ ብሎ የሚያምን ሰው የተባረከ ሰው ነው። ሃይማኖትን ለዚህ ምድር መጠቀሚያ እንደማድረግ ምስኪንነት የለም። እኔ የሚገባኝ ይሄ ነው። እኔ በዚህ ምድር ላይ በጣም ምስኪን ሰው ብዬ የማስበው ሃይማኖትን ለፖለቲካና
ለጥቅም ማዋል ነው። ለዚህ ምድር ጥቅም ማለት ነው። ቢኮዝ አያስፈልግማ። ሃይማኖት ለዚህ ምድር ጥቅም አያስፈልግም። ሃይማኖቱን እምነቱን ማለቴ ነው፣ ካቶሊክነቱን፣ ኦርቶዶክስነቱን፣ ፕሮቴስታንትነቱን በእግዚአብሔር አመንኩ ማለቱን ለዚህ ምድር ተስፋ ማድረግ ወይም ለፖለቲካ መጠቀሚያ እንደማድረግ ምስኪንነት የለም። በጣም የመጨረሻ ምስኪንነት ይሄ ነው። ምን ማለት ነው? ዛሬ ድምፄን የምትሰሙ ሁሉ ለምድራዊ ተስፋ ከሆነ እግዚአብሔር የምትከተሉት ብዙ ሩቅ እየሄዳችሁ አይደለም። እንደናንተ አይነት ምስኪን የለም። ጳውሎስ ምን አለ? ክርስቶስን በዚች ሕይወት ብቻ ከሆነ ተስፋ ያደረግነው ከሰው ሁሉ ይልቅ ምስኪኖች ነን፣ ድሆች ነን። ከሰው ሁሉ ይልቅ። ዛሬ የተገለበጠውን ስብከት አታስቡት። የጳውሎስን ስሙ በደምብ። ጳውሎስ ሐዋርያ ነው። ቅዱስ ጳውሎስ ምን አለ? ክርስቶስን ተስፋ ያደረግነው በዚህ ምድር ላይ ያለውን ሕይወታችን ያሻሽለዋል፣ ይለውጠዋል፣ ያስተካክለዋል ብለን ከሆነ ከሰው ሁሉ ይልቅ እኛ ምኖች ነን አለ። ምን ማለት ነው ትርጉሙ? እስካሁን ምንም የተለወጠልን ነገር የለም ማለት እኮ ነው። እንደዛ ማለት ነው። ወደዳችሁም ጠላችሁም እሱ ነው ትርጉሙ። እንዲማ ከሆነ በቃ እኔ ከስር ያለው የሚባለው እንደዛ ከሆነ ነው። ከስረናል ማለት ነው አለ። ነገር ግን አለ ክርስቶስ ላንቀላፉት ምን ሆኖ ተነስቷል አለ? በኩር ሆኖ ተነስቷል። ምን ማለት ነው? እኛ ተስፋ ያደረግነው ለዚች ምድር አይደለም። ልባችን የጣልነው ለዚህ ምድር አይደለም። በክርስቶስ ላይ ልባችን የጣልነው የተማመን ነው ለዚች ምድር አይደለም። እሱ ላንቀላፉት ምን ሆኖ ተነስቷል? በኩራት ሆኖ ተነስቷል። ስለዚህ እኛ ምን ሞታለን፣ በዚህ ምድር እናንቀላፋለን፣ ግን እሱ በኩር ሆኖ ተነስቷል። እምነታችን በሱ ላይ አርፈዋል። በስጋ አንታመንም፣ በስጋ አንደገፍም፣ በጊዜያዊ ነገር ልባችን አይወሰድም። ተስፋችን በእግዚአብሔር ነው። ከሞት ባሻገር ላለው ሕይወት ጋራንቲያችን ዋስትናችን እግዚአብሔር ነው። ዋስትናውን እግዚአብሔር ያደረገ ሰው የታመነ ነው። ጌታ ስሙ የተባረከ ነው። ስሙ የተባረከ ይሁን። ስለዚህ ዛሬ ልጠይቃችሁ እፈልጋለሁ፣ ሁላችን ለነገ ተስፋችሁ ማን ነው? በምንድን ነው የታመናችሁት? ለምታውቁትም ለማታውቁትም ጉዳያችሁ። አንዳንዶቻችን የተረጋጋ ነው አሁን ባለን መልካም ነገር ይሆን? ጥሩ ስራ ስላለን ጥሩ ነገር ስላለን ነው የተረጋጋ ነው ወይስ እግዚአብሔር ተስፋችን ስለሆነ ነው? ተስፋችን ማለት ነጋችንስ እግዚአብሔር ስለሆነ። አንዳንድ ሰው እኮ ደመና ሳይ ደስታ በደስታ ይሆናል። ገና እንኳን ሳይዘንብ ማለት ነው። ገና የሥራ ደመና፣ የንግድ ደመና፣ የውጭ ሀገር የመሄድ ደመና ሲያይ ፍልቅልቅ ይላል። ነገ ደግሞ ስታዩ ስብርብር ብሎ ታዩታላችሁ። ተስፋው በዚህ ላይ ያረፈ ደመና ደግሞ አይጸናም። አንድ ቀን ወፍሮ ሲመጣ ታዩታላችሁ፣ ነገ ደግሞ ተበትኖ ስፍራው ላይ አታዩትም። ተስፋችሁ በምን ላይ ነው? እሺ ለዘላለምስ ሕይወት ማንን ተስፋ አድርጋችሁ ነው ያላችሁት? ተረጋግታችሁ ከሆነ ዝም ብላችሁ እየወጣችሁ እየገባችሁ ከሆነ ሰው ዘላለማዊ ነው። ከሞት በኋላ ላለው ሕይወታችሁ ማንን ነው ዋስትና ያደረጋችሁት? በማን ላይ ነው ነፍሳችሁን ያስቀመጣችሁት? ነጋችሁን ለማን ነው የሰጣችሁት? ይሄን ልጠይቅ እፈልጋለሁ። ምናልባት ዛሬ ነጋችንን በጌታ ላይ ያልጣልን ከሆንን ጊዜው አሁን ነው። ልጆቻችን ሊሆን ይችላል፣ ቤታችን፣ ትዳራችን፣ ከዛም አልፎ ነፍሳችን ለእግዚአብሔር አሳልፈን ያልሰጠን እርሱን መታመኛችን ያላደረግን ካለን ዛሬ ቀኑ ነው። ብዙ ሰዎች ፓኒክ ሲያደርጉ ሲርበተበቱ እናያለን። በነገ ጉዳይ በልጆቻቸውም ጉዳይ ሳይቀር በጣም ይርበተበታሉ። ምንድን ነው ምክንያቱ ብትሉ ነጋቸውን ልጆቻቸውን በእግዚአብሔር ላይ አልተውም። ነጋቸውን በእግዚአብሔር ይሄ እኮ ፕራክቲካል ነው አሁን ማወራው።
እኔ እግዚአብሔርን አምናለሁ ብላችሁ እኔን አትሞግቱኝ። ሁኔታችሁን ሞግቱ፣ ስሜታችሁን ሞግቱ፣ አእምሯችሁን ሞግቱ፣ ልባችሁን ሞግቱ። ለምንድን ነው በእግዚአብሔር ከታመንኩኝ ብላችሁ ሞግቱ። ለምን ተጨነኩ? ለምን ተስፋ ቆረጥኩ? ለምን ግራ ተጋባሁ? የነገ ተስፋዬ እሱ ከሆነ የአሁን ድፍረቴ እግዚአብሔር ከሆነ ለምንድን ነው የምታወከው? ለምንድን ነው የምረበሸው? ለምንድን ነው የምቅበጠበጠው? ለምንድን ነው የምጨብጠውን ምለቀውን ማጣው? ለምንድን ነው ማልረጋጋው ብለን መጠየቅ በጣም ያስፈልገናል። ተስፋ በጣም አስፈላጊ ነው በሕይወታችን። ጌታ ኢየሱስ ለምናምነው የሰጠን ተስፋ አለ። እሱን ለምናምን ጌታ እሱን ለምናምን የሰጠን ተስፋ የዘላለም ሕይወት ተስፋ ነው። እንደ ምድረ በዳ አበባ ጠዋት ታይተን ማታ አንደርቅም። ይሄን ዘመን አልፈን ለዘላለም በአባታችን መንግሥት እናበራለን። ለምን? እርሱ የዘላለም ሕይወትን ተስፋ ሰጥቶናል። ምን ማለት ነው? ለዘላለም በሕይወት የመኖር ተስፋ ተቀብለናል። ጌታ ስሙ ይባረክ። ካሁን ያለፈ ተስፋ አለን። ካሁን የተሻገረ ተስፋ አለን። ስሙ ለዘላለም ይባረክ። ይህን ከእግዚአብሔር ቃል ላነብላችሁ እችላለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 25 እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው ይላል። ይህን ተስፋ የሰጠው ደግሞ የታመነ ነው። ስለዚህ ደስ ሊለን ይገባል። ሮሜ ምዕራፍ 12 ቁጥር 12 በተስፋ ደስ ይበላችሁ ይላል። በታመናችሁት እምነት በእግዚአብሔር ተስፋ አድርጋችሁ ከሆነ በእግዚአብሔር ታመናችሁ ከሆነ በተስፋ ምን ይበላችሁ? ደስ ይበላችሁ። በሉ እስኪ ጮክ በሉና። ሰው ባለው ነገር ብቻ ሳይሆን በምን ደስ ሊለው ይችላል? በተስፋ። በማን ላይ ተስፋ ካደረገ? በእግዚአብሔር ላይ። በተስፋ ደስ ይበላችሁ። ክብር ለጌታ ይሁን። በዘላለም ሕይወት ተስፋ እየተደሰትን ነው አሁን ያለ ነው። ተጠያየቁ እስኪ። በዘላለም ሕይወት ተስፋ እየተደሰትክ ነው ወይ? ተባባል እስኪ። ጌታ የሰጠን ተስፋም ይሄ ነው። እርሱም ምንድነው አለ? የዘላለም ሕይወት። ስለዚህ በተስፋ ምን ይበልህ ተብሏል? ደስ ይበልህ። በዚህ ተስፋ ደስ እያላችሁ ነው ወይ? ሃሌሉያ። ዛሬ ሐዘን መንከባለል አለበት። የዘላለም ሕይወት ተስፋን በክርስቶስ ኢየሱስ የተቀበላችሁ እናንተ በሱ ደስ እያላችሁ ነው። የዕለት ኖሯችሁን በዛ ደስታ ነው የምትኖሩት። ይሄ ጥበብ ነው። በሆነላችሁ ባልሆነላችሁ ስትጨነቁ ከመኖር እግዚአብሔር የዘላለም ሕይወት ተስፋን ሰጥቶናል። በተስፋ ደስ ይበላችሁ። እስኪ በሉ በተስፋ ደስ ይለኛል በሉ እስኪ። ያም ተስፋ የዘላለም ሕይወት ነው በሉ እስኪ። ሃሌሉያ። እንደ ምድረ በዳ ሳር አልደርቅም በሉ እስኪ። አልረግፍም። የዘላለም ሕይወት ተስፋ ገብቶልኛል። ክብር ለጌታ ይሁን። ስለዚህ ልባቸውን በእግዚአብሔር ላይ ያደረጉ የታመኑ ሰዎች አይደለም የአሁኑን መከራ ማለፍ፣ አሁን የዛሬውን የነሐሴን የሐምሌን ምናምን ወር ሳይሆን የምድርን ሕይወት ሁሉ አሸንፈው በዘላለም ክብር ሊኖሩ እግዚአብሔር ተስፋን ሰጥቷቸዋል። ደስ ሊላቸው ይገባል። ጌታ ስሙ ይባረክ። በእርሱ ለሚያምኑ ሁሉ የአሁንና የዘላለም ተስፋ ሰጥቷቸዋል። በእርሱ የሚያምን ሁሉ የአሁን ተስፋ አለው፣ የዘላለም ተስፋ አለው። ምንድን ነው የሰጣቸው? ጥቂት ነገር ላንብብላቸው፣ አላብራራውም። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን ማለት እኔን የሚደገፍ እኔን ተስፋ የሚያደርግ በእኔ እርግጠኛ የሆነ በእኔ የሚተማመን ማለት ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዋው ደስ ይላል። በእርሱ የሚያምን በሉ እስኪ የዘላለም ሕይወት አለው። እኔ ድሮ በጣም ይጨንቀኝ ነበር። ካሁን በፊት ነግሬያቸዋለሁ። ከበሬ ስወጣ ከኛ ቤት ስንወጣ 1 ደቂቃ ምናምን ወክ ካረጋችሁ በኋላ ሚካኤል ቤተ ክርስቲያን አለ። ከሱ ደግሞ ቀጥሎ ሌላ 1 ደቂቃ ወክ ካረጋችሁ ጊዮርጊስ አለ። ከሱ ቀጥሎ ደግሞ 3-4 ደቂቃ ወክ ካረጋችሁ ተክለ ሃይማኖት አለ። እና ግን ሚካኤል ከፊቴ ስለሆነ ይወቅሰኛል። ለምን ልቤ ወይ ሚካኤል የለው
ወይ ገብርኤል የለው አንድ እንኳን የለኝ ይል ነበረ። ጓደኛዬ ድንግልን ካለ አይመለስም እና በቃ ማለት በቃ የሚፈጥርብኝ ሴንስ ምንድነው? መታ ቆማ ያስወለደችው ከእናቱ ነው የሚመስለው። ሪሊ እንደዛ ነው። በቃ ሲተማመንባት ማለት ነው። ዛሬ ፓስተር ነው። ድንግልን ካለ በቃ እና ሁሌ ስለሚል ማርያምን ድንግልን ስለሚል እኔ ማንን ልበል? እውነቴን ነው የምተማመነው። እኔ እኮ ባፌ መጣራው ሳይሆን ልቤ ርፍ የሚልበት ማለት ነው አለልኝ ምለው እና ሚካኤል ሄጄ ቆሜ እውነቴን ነው እየዋሸሁ አይደለም እነግራችሁ። ሚካኤል ቆሜ ሚካኤል ልል ስል እምቢ ይለኛል ማለት አላቀውም። እንዴት ብዬ ነው ማለት እንዴት ልተማመንበት? ሰዎች ተረት ነግረውናል። በእርግጥ መጥቶ ቆሞ ሲሄድ አላየነውም። አዎ ስለ ሚካኤል እንድንወደው ብዙ ተረት ይነገረናል። እንድንወደውና በቃ እንድንተማመነው ማለት ነው። ጋሻ ሰርቶ እንደዚህ ሰይፍ መዞ ረግጦ ምናምን አይተን እንድንተማመን ማለት ነው። እንድንተማመነው። እኔ ደግሞ ማስረጃ የለኝም። እውነቴን ነው። በእውቀት ሳይሆን ምላችሁ አንድን ነገር ለመተማመን ለምሳሌ የሚያጥራችሁ ከሆነ ገንዘብ አይ ፓስተር አረጋ አለ ከአብሮኝ ስለዚህ ምንም ቢያስፈልግ አለ ለማለት ፓስተር አረጋ ገንዘብ ያለው ሰው መሆኑን ማወቅ አለብኝ። ዝም ብዬ ልታመነው አልችልም። ያኔ የተፈጥሯዊ ነው። እኔ ሃይማኖት ገብቶኝ ምናምን ሳይሆን ተፈጥሯዊ ነው እና ሄጄ ሚካኤልዬ ለማለት ሚካኤልዬ ማን ነው? የት ነው የማውቀው? እውነቴን እኮ ነው። የት ነው የማውቀው? ምንድን ነው ሰዎች አሉ የለም መጽሐፍ ቅዱስ ማንበብ ጀምሬያለሁ። የለም መጽሐፍ ቅዱስ ላይ አንድ ሁለት ቦታ ላይ አለ። ሰው ልብ ርፍ አይልም። ከዛ አፍ ነው የሚለፈልፈው ዝም ብሎ ማለት ነው። በተፈጥሮዬ ደግሞ እኔ እንደሱ አልችልም እውነት ለመናገርና ከዛ ኦኬ ከዛ ኋላ በቃ ሁሌ ኧረ ታድሎ ማርያም እንዴት አድርጋ እንደው ልቡን አበራችለት በቃ ትላላችሁ ማለት ነው። ከዛ በቃ ሄጄ ሞክራለሁ። እሺ ማርያም ያንተ ናት፣ እኔ ደግሞ ሚካኤል የኔ እንዲሆን እፈልጋለሁ። እውነቴን ነው የምተማመንበት ነገዬን ምጥልበት ማለት ነው። በቃ አለልኝ ምልበት። አሁን ሰዎች ይደርስልሃል ስላሉኝ ሳይሆን እኔ ራሴ በግሌ እምነት እኮ ይግል ነው። ልባችሁ ነው እኮ የሚያርፈው። እሱ ማለት እኮ ነው በእግዚአብሔር የሚታመን ማለት ልቡ በእግዚአብሔር ያረፈ ማለት ነው። እርፍ ያለ ማለት ነው። አልሆነም። ቆይሁ እንደዛ በጣም እና በኋላ እያነበብኩ ስመጣ ማንም እንደዛ ብሎኝ ሳይሆን ኢየሱስ ሰው ሆኖ በምድር ተመላልሶ ተመስክሮለት ሁሉም ደግሞ የሚያምንበት ልጨምር እያለ ነው እንጂ ያስቸገረው ማለት የማይከራከርበት ታሪክም ምድርም ሰውም የሚያውቀው ኢየሱስን አየሁ እና ሳላውቀው እምነቴ በሱ ላይ ሆነ። እውነቴን ነው የምነግራችሁ። እና አንድ ቀን የንታ ስማቸውን ብጠራ አሁን ስማቸው ተቀይሯል ይመስለኛል፣ ችግር የለውም። የንታ ተስፋ ይባላሉ። መርጌታ ናቸው። የመጽሐፍ አስተማሪ ናቸው። እና ወደ መድኃኔዓለም ስገባ ስለካ ተጠራጥረውኛል። ማለት ካፌ ጠፍቷል፣ ሚካኤል ጠፍቷል፣ ገብርኤል ጠፍቷል። ጥፉ ብያቸው አይደለም። እናትዬ ድረሽልኝ የምትሏት ስለምታውቋት ነው። ስለማላቃቸው ነው የጠፉ። እውነት ለመናገር ቅር ካላችሁ የራሳችሁ ጉዳይ ነው። እኔ ራሴን ነው እያወራው ያለሁት። አላቃቸውማ። ከዛ አንድ ቀን እንደዚህ ወደ መድኃኔዓለም እየሄድኩ ተስፋውን አሉኝ። እንዲህ ያሉ ሰው ናቸውና ተስፋውን አሉኝ። አቤት እንታ አልኳቸው። የነፍስ አባት ኢየሱሴ ነው አሉኝ። ነገር መሆኑ አልገባኝም። ምክንያቱም ጴንጤ አይደለሁም። እኔም አውቀው ራሴን ኦርቶዶክስ እንደሆንኩ ነው። ግን እነዛ የከበቡ ጠፍተዋል እና ሲያዩ ሲገመግሙ የነፍስ አባቴ ኢየሱስ ሆኗል። ለካ እውነታው እሱ ነው። ለነፍሴ የምተማመንበት ማለት ነው። ደግሞ አጠያይቀዋል። የነፍስ አባት የሚባል አለ። የለኝም በጊዜው አማላጅ መልአክም የለኝም። እዚህም የነፍስ አባት የለኝም። የነፍስ አባት ኢየሱሴ ነው አሉ። ግን አጠራራቸው ኢየሱሴ ነው። እኔ ጴንጤን ስለማላቅ ምንም አልዞረልኝም። የንታ ከሱ የሚበልጥ ማን አለ አልኳቸው ጮህ ብዬ ማለት ነው። ከዛ ሌላ ጊዜ ክስ ቀረበ
ስብሰባ ተደርጎ አንድ ትንሽዬ የመጀመሪያው ማለት አንድ ትልቅ ጉባኤ ነበረ። ከዛ በኋላ እችኛዋ ግን ትንሽ ጉባኤ ነች። እዛው ላይ የመድኃኔዓለም ብቻ ተደርጎ የእንታ ተስፋ እንዲያጣፍተው ተነሱና ተስፋውን የነፍስ አባቴ ኢየሱሴ ነው ብሏል አሉ። እና እኔ ደግሞ በቃ በጣም ማለት ብዙ የምታወቀው በዝምታ በመረጋጋት ነው በጊዜው። ያኔ ግን ተናደድኩ። ተንኮላቸው አናደደኝና ቲብ እጄን አወጣውና ከዛ ንስሐ ብዙ ጊዜ የገባሁበት በጣም ተናገርኩኝ። በቃ ውሸታም ምናምን ብዬ ነው የተናገርኩት። ጥሩ አይደለም። እሱ አይደሉ እንደዚህ የጠየቁኝና ማለት እንደዛ አይነት እንትን ስላየሁት በጊዜው ግን እውነት ነው። ያኔ የምላችሁ ይሄን ሁሉ ሳወራ የስምንተኛ ክፍል ተማሪ እያለሁ ነው። ምን እያልኳችሁ ነው? ልባችሁ ከሞት ባሻገር ባለው ጉዳይ ላይ ማን ላይ ነው ያረፈው? አርፏል? እሺ እኔ ማረፍ ስላልቻለ ነው እውነት ለመናገር ሌላ ምንም አይደለም። መጨረሻ ላይ ግን ልክ ነው። ኢየሱስን አየሁት፣ መተማመኛ ሰጠኝ። በእኔ የሚያምን የዘላለም ሕይወት አለው ብሎ ራሱ በቃሉ ማለት ነው። ሚካኤል እንደዛ አላለም። ገብርኤል እንደዛ አላለም። ኢብን ቅድስት ድንግል ማርያም አላለችም። በእኔ ብታምነው አላለችም። መተማመኛ አልሰጠችንም። እሷ እንወዳታለን፣ እናከብራታለን። የመተማመኛ ቃል ግን አልሰጠችንም እዚህ መጽሐፍ ውስጥ። ኢየሱስ ግን በማይቆጠር ያህል የመተማመኛ ቃል ለሚያምኑት ሰጥቷቸዋል። ስለዚህ የተባረኩ የተባሉት ይሄን ቃል ሰምተው ልባቸውን በዛ ቃል ላይ የጣሉ ሰዎች ናቸው። ልቤን በዚህ ቃል ላይ ጣልኩኝ። ከዛ ረፍት መጣ፣ ሰላም መጣ። ክብር ለጌታ ይሁን። ያኔ ጴንጤዎች ነግረውኝ አይደለም። እውነት እውነት እላቸዋለሁ አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ በእኔ የሚያምን የሚተማመን የሚደገፍ እርግጠኛ የሚሆን ልቡን የሚጥል ማለት ነው። በእኔ ልቡን የሚጥል በእኔ የሚያምን የዘላለም ሕይወት አለው። የነገ ሕይወት አለው። ነገ አይጠፋም። 7:38 ደግሞ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይሄን መጥቶ በድፍረት ተስፋ የሰጠ የለም። ኢየሱስ ግን በድፍረት ተስፋ ሰጠ። በእኔ የሚያምን የሚታይ ተስፋ እኮ ነው፣ የሚጨበጥ ተስፋ። ማን ነው ይህን ደፍሮ የሚሰጥ? ማንም የለም። ኢየሱስ ግን በድፍረት ስጋ ለብሶ መጥቶ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ምን ይላል አለ? ይፈልቃል። ስለዚህ የአሁን ጊዜም ነው ይሄ ነገር። የዘላለም ሕይወት ብቻ ሳይሆን አሁን እንኳን እዚህ ምድር ላይ ያለን የሕይወት ውሃ ወንዝ ከሆዳችን ይፈልቃል። ያ መንፈስ ቅዱስ ነው። ጌታ ስሙ ይባረክ። ዮሐንስ 12 ቁጥር 44 ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። በኢየሱስ ክርስቶስ የሚያምን በጨለማ አይኖርም። በሉ እስኪ ጮኸ በሉና። እኔ ጴንጤ የሆነ ፕሮቴስታንት የሆነ ምናምን አይደለም ያልኩት። መተማመኛው ልቡ ያረፈበት ኢየሱስ የሆነ ድፍረቱ ኢየሱስ የሆነ ክንዱ ኢየሱስ የሆነ ኃይሉ ኢየሱስ የሆነ ትምክቱ ኢየሱስ የሆነ በጨለማ ምን አይልም ነው የሚለው? አይመላለስም። ጨለማ አይመላለስም። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ ሁሉ ያደርጋል፣ ከዚህም የሚበልጥ ያደርጋል። ኢየሱስ እንዲህ አይነት ተስፋ ሰጥቷል ወገኖች፣ ለሚያምኑት ማለት ነው። ምን ተስፋ ይዞ ነው ሰው ሌላ ያመነው? ይህ የሰማይና የምድር ጌታ የሆነው ከቅድስት ድንግል ማርያም የተወለደው ግን ትረስት እንድናደርገው የተስፋ ቃል ሰጥቶናል። ተነስተን እንጸልያለን። ሃሌሉያ፣ ስሙ ለዘላለም ይባረክ። መታመኛችሁ እሱ ከሆነ ደስታችሁን ግለጡለት። ታመኛለሁ፣ አልናወጥም። ተስፋ አድርጌሃለሁ፣ አልደነግጥም። ሃሌሉያ። ታምናችሁታል እሱን? ክብር ለጌታ ይሁን።